በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንግዲህ ተመልካቾቻችን ሰላም እግዚአብሔር ከሁላችሁ ጋር ይሁን። ባለፈው በሰራሁት ቪዲዮ በዚህ በአውደ ነገስትና ኮከብ ቆጠራ ጋር ተያይዞ በሰራሁት ቪዲዮ ብዙዎቻችሁ ጥሩ ሐሳብና አስተያየት ሰጣችኋል። አሁንም ይህንን ከዛ ጋር የተያያዘ ሐሳብ ስለሆነ ሌሎች ወንድሞቻችንና እህቶቻችን በደንብ መረጃው እንዲደርሳቸው ለሌሎችም ይህንን መረጃ ብታጋሩ እጅግ በጣም ደስ ይለኛል። ምክንያቱም አንድ የቲክቶክ ገጽ ላይ ሰሞኑን ያየሁት አንድ ገጽ ነበርና ይህ ገጽ ኦክሲጅን ይባላል። ምናልባት ቼክ ማድረግ ትችላላችሁና አንዳንድ ሺህ ብር እያስከፈሉ ኮከብ ይቆጥራሉ። አንዳንድ ሺህ ብር እያስከፈሉ የተለያዩ ሰዎችን በጣም በሚያሳፍርና በሚያስገርም ሁኔታ በተሳሳተ መንገድና አጋንንታዊ ስራ ውስጥ እየከተቱ ጥበብ ነው እያሉ ይህንን ከንቱ ዕውቀትና ከንቱ ስራ እያከናወኑ እያየንና እየተመለከትናቸው ነን ያለነውና ለዚህ ደግሞ እኛ ለትውልዱ አስፈላጊውን መረጃና አስፈላጊውን ጥንቃቄ እንግዲህ ያየናቸው ስራዎች የተመለከትናቸው ተግባራት ከሕገ እግዚአብሔር የወጡ ከሥርዓተ ቤተክርስቲያን የወጡ ሕገ እግዚአብሔርን የጣሱ ትውልዱን ደግሞ ወደ አላስፈላጊ አጋንንታዊ አሰራርና አጋንንታዊ ስርዓት ውስጥ እየከተተ ስለሆነ በእውነት ይህንን ነገር መቃወም ስላለብኝ በድጋሚ በዚህ የአጭር ቪዲዮ መጥቻለሁ ማለት ነው። መረጃውን ለሌሎቹ ሼር አድርጉ፣ አስተላልፉ፣ ቤቱንም ፎሎ አድርጉት። ተመሳሳይ መረጃዎችና ጥንቃቄዎች እንዲደርሰን በቀጣይም የተለያዩ ሐሳቦችን እያነሳን በተለይ ደግሞ ትውልዱን እያጠፋ ካለው ከዚህ ከመናፍስታዊ አሰራር ጋር ተያይዞ ንቃተ ህሊና ስለሚያስፈልገን ይህንን ተከታታይ መረጃዎችና ሐሳቦችን ለእናንተ ይዤላችሁ ቀርባለሁ ማለት ነው። እንግዲህ ባለፈው እንደተመለከትነው ኮከብ ቆጠራ ወይንም ደግሞ ይሄ እድል ማንበብ የምንለው በዘመናችን በጣም ብዙ ሰዎችን እያሳሳተ ያለ ብዙ ትውልድን እያጠፋ ያለ ጥበብ እየተባለ ዕውቀት እየተባለ መንፈሳዊ ጥበብ ነው እየተባለ ከአባቶቻችን ሲወርድ ሲዋርድ የመጣ ጥበብ ነው እየተባለ በጣም ብዙ ሰው በዚህ በተሳሳተ አመለካከት ውስጥ ወድቆ ብዙ ህይወቱን እያበላሸ በጣም ብዙ መጎሳቆልና ውድቀት ውስጥ እየገባ ስለሆነ መቼም የምናውቃትን ነገር ማስተላለፍ ስላለብን ነውና ይሁላችሁ። አሁን ስሙን ቀይሮ መጣ እንጂ እንግዲህ ብዙዎቻችሁ ኢትዮጵያውያን ታውቃላችሁ፣ ክርስቲያን የሆናችሁ በአጠቃላይ ትረዳላችሁ ብዬ ተስፋ አደርጋለሁ። ይህ አሰራር ያው መጽሐፍ ገላጭ የምንላቸው ሰዎች የሚሰሩት ስራ ነው። መጽሐፍ ገላጭነት ይባላል። እንግዲህ መጽሐፍ ገላጭነት በሀገራችን ኢትዮጵያ እንደምናውቀው ይህንን ስራ የሚሰሩ ሰዎች ከመናፍስት ጋር የተዋረሱ ከርኩሳን መናፍስት ጋር ቃል ኪዳን ያደረጉ በመናፍስት ትእዛዝና አቅጣጫ የሰዎችን ህይወት የሚመሩና ያንተ ህይወት ይሄ ነው፣ ያንተ ህይወት ኑሮ ይሄ ነው እያሉ እግዚአብሔር ከፈቃድ እግዚአብሔር ውጪ ከሰዎች ፈቃድ ውጪ የአጋንንትን መንፈስ በሰው ልቦና ውስጥ በማሳደር አጋንንቱ በሚፈልገውና በሚፈቅደው መንገድ የሰው ልጆችን እየወሰደ ያለ እጅግ በጣም አደገኛ የሆነ የክፉ መንፈስ ተግባርና ስራ ስለሆነ ሁሉም ሰው ይህንን ተግባር ማወቅና መረዳት አለበትና ትውልዱም ከዚህ የከፋ አሰራርና ከወጥመድ መዳን አለበት የሚል መልእክትን ያለኝ ማለት ነው። ስለዚህ ኮከብ ቆጠራ ማለት እንግዲህ መጽሐፍ ገላጭነት ነው ባጭሩ። የሚገለጸው መጽሐፍ ደግሞ የአጋንንት መጽሐፍ ነው። የመጽሐፉም ስም በእኛ በኢትዮጵያ እንግዲህ አውደ ነገስት ይባላል። አውደ ነገስት በውስጡ ያለው መጽሐፍ በፍጹም ከጥንት ኢትዮጵያውያን ሲወርድ ሲዋረድ የመጣ መንፈሳዊ ጥበብ አይደለም። ውስጡ ያለው በአጠቃላይ የአጋንንት ስም ነው። የአጋንንት አሰራርና ተግባር ነው ውስጡ መጽሐፉ ያለው ማለት ነው። በእርግጥ ይህንን መጽሐፍ ብዙ ጊዜ ሲሸጡ የምንመለከተው በንዋያተ ቅድሳት መሸጫዎች ሁሉም ቦታ ማለት አይደለም። አንዳንድ ቦታ ንዋያተ ቅድሳት መሸጫ ውስጥ አውደ ነገስት የምንለው መጽሐፍ ሲሸጡ እናያለን ማለት ነው። በእርግጥ ይህንን የሚሸጡ ሰዎች ስለ አውደ ነገስት ምን ያክል ዕውቀት እንዳላቸው ባይገባኝም
አንዳንዶቻቸው ያው እያወቁ የጥንቁልና መጽሐፍ እንደሆነ እያወቁ የሚሸጡ ይኖራሉ ብዬ ተስፋ አደርጋለሁ። አንዳንዶቹ ደግሞ እውቀቱ ሳይኖራቸው እንዲሁ ከጥንት ኢትዮጵያውያን ሲወርድ ሲዋርር የመጣ ኢትዮጵያዊ ጥበብ ነው እየተባለ ስለሚነገር እውነት እየመሰላቸው ባለማወቅ ይህንን ነገር የሚሸጡና ለሕዝቡ የሚያከፋፍሉ አንዳንድ ሰዎች አሉ። በብዛት ደግሞ በቤተክርስቲያን በር ላይ እነዚህ መጻሕፍት ዘርግተው የሚሸጡ ሰዎችም በብዛት አያለው፣ መጽሐፉን ሲሸጡ እመለከታለሁና ይህ በጣም አስነዋሪ ድርጊት ነው። ተመልካቾቻችን እንግዲህ ይህንን አውደ ነገሥት የሚለውን መጽሐፍ የሚሸጡ ሰዎችን ካያችሁ መቃወም አለባችሁ። ከቤተክርስቲያን ደጃፍ ማስነሳት አለባችሁ። መጽሐፉ መቃጠል ያለበት መወገድ ያለበት መጽሐፍ ነው። ምክንያቱም ያንተን ሕይወት ያንቺን ሕይወት እኔ ያውቅልሻለሁ፣ በእንደዚህ አይነት ኑሮ መኖር አለብህ ወይንም መኖር አለብሽ፣ እንደዚህ አይነት ስራ መስራት አለብህ፣ እንደዚህ አይነት ስራ መስራት አለብሽ፣ እንደዚህ አይነት ባል ማግባት አለብሽ፣ እንደዚህ አይነት ሚስት ማግባት አለብህ፣ በእንደዚህ አይነት አፈር መቀመጥ አለብህ፣ እንደዚህ አይነት ስራ መስራት አለብህ እያለ የኛ የህይወታችንን አቅጣጫ ሙሉ ለሙሉ መጽሐፉ እንትን ይልልናል፣ ያመለክትልናል ማለት ነው። ይሄ ደግሞ ጥንቁልና ነው። ባጭሩ ስንመለከት ከጥንቁልና የዘለለ ምንም ነገር የለውም። እና በዛ ላይ ደግሞ በእኛ ህይወት ውስጥ ሆን ብሎ በታቀደ ሁኔታ አጋንንቱ የሚሰራው ስራ ይኖራል። ያንን በእኛ ህይወት ውስጥ የተከናወነውን ተግባራትና ክፉ ልምዶች መንፈሱ ለኮከብ ቆጣሪ ወይንም ለአጋንንት ጠሪው ስለሚናገር፣ ለመጽሐፍ ገላጩ ስለሚናገር አንዳንድ ጊዜ እነዚህ ኮከብ ቆጣሪ የምንላቸው ወይንም መጽሐፍ ገላጭ የምንላቸው አውደ ነገሥት የሚሰሩ ሰዎች መንፈሱ እነሱ ላይ ያለው የአውደ ነገሥት መንፈስ ወይንም የጠቋር መንፈስ ኮከብ ከሚያስቆጥሩ ሰዎች ኮከብ የሚያስቆጥሩ ሰዎች ላይ መንፈስ ካለ ሁለቱ መናፍስት እርስ በርስ ስለሚናበቡና መረጃ ሼር ስለሚያደርጉ አንዳንድ ነገሮችን በህይወታችን ያጋጠሙ ነገሮችን በእርግጥ መጽሐፉ ሊነግረን ወይንም ደግሞ እነዚህ ኮከብ ቆጣሪዎች ሊያስረዱን ሊነግሩን ይችላሉ። ይህ ማለት ግን ያውቃሉ ይረዳሉ ማለት አይደለም በፍጹም። እና መንፈስ አንዳንድ ጊዜ መረጃ ስለሚያቀብል እውነት እየመሰለን በእውነትም በህይወቴ እየተከናወነ ያለውን ነገር በህይወቴ ያጋጠመኝን ነገር ነው ይህ ሰው እየተናገረ ያለው እያል እየተሸወድን ብዙዎቻችን አቅጣጫ እየቀየርን እግዚአብሔር ባልፈቀደው መንገድ እየሄድን ብዙ ስህተት ውስጥና ውድቀት ውስጥ እየገባን ስለሆነ በእውነት መንቃት አለብን ብዬ አስባለሁ ማለት ነው። ስለዚህ በፍጹም ኮከብ ቆጣሪዎች ጋር የሚደረግ ግንኙነት መቆም አለበት። አሰራሩ አጋንንታዊ ነው፣ ጥንቁልና ነው። የጥንት ኢትዮጵያውያን ጥበብም አይደለም፣ እውቀትም አይደለም። ጥንት ኢትዮጵያውያን ለኛ ያስተላለፉልን ትውፊትና ስርዓትም አይደለም። እንዲሁም ከሕገ እግዚአብሔር የራቀ ከስርዓተ ቤተክርስቲያን የሸሸ አሰራር መሆኑን ሁላችንም ተገንዝበን ከኮከብ ቆጣሪዎች ከመጽሐፍ ገላጮች ኮከባችሁን እድላችሁን እናውቃለን እንነግራችኋለን ከሚሉ ሰዎች ሁላችሁም እንድትጠበቁና ራሳችሁን ጥንቃቄ እንድታደርጉ እንግዲህ በእግዚአብሔር ስም አሳስባለሁ ማለት ነው። ኮከብ ቆጠራ ወይንም መጽሐፍ ገላጭነት ወይንም አውደ ነገሥት የምንለው ተመሳሳይ ስራ ነው፣ አንድ አይነት ስራ ነው፣ ጥንቁልና ነው። አጋንንትን ስበው አጋንንትን ጠርተው የኛን የወደፊት እጣ ፈንታችንን ይህ ይሆናል ይህ ይከናወናል እያሉ በመንፈሱ እየተመሩ የሚሰጡን ትንቢታዊ ወይንም የአጋንንት ትንቢት ስለሆነ ያም ትንቢት ደግሞ አምነን ከተቀበልን ከተረዳንና እኛ መንፈሱን ከተቀበልንና ካመንን በህይወታችን በእውነት መንፈሱ ገብቶ እኛ በማንፈልገውና እግዚአብሔር ባልፈቀደው መንፈሱ በሚፈቅደውና በሚወደው አቅጣጫ እየወሰደን መጨረሻ ላይ ከሕገ እግዚአብሔርም ከመንግስተ እግዚአብሔር የሚለየን በጣም የርኩስ መንፈስ አሰራር ስለሆነ ሁላችንም ነቅተን ከዚህ አይነት አጭበርባሪዎችና ወንበዴዎች ራሳችን እንድንጠብቅ ሲል በዚች አጋጣሚ የራሴን ማውቃትን ነገር ላካፍላችሁ እፈልጋለሁ ማለት ነው። እንግዲህ በቀጣይ ኮከብ ቆጣሪዎች ወይንም መጽሐፍ ገላጮች አውደ ነገሥት የሚሰሩ ሰዎች ኮከብ እንዴት እንደሚቆጥሩ ኮከብ በሚቆጥሩበት ሰዓት ደግሞ እንዴት አድርገው ኮከባችን እንደሚያወጡ ደግሞ ኮከቡን ከቆጠሩ በኋላ የእናታችንና የኛን ስም ወስደው ኮከባችን ከቆጠሩ በኋላ አንተ ሐመል እሳት ነህ፣ አንተ ሸርጣን ነህ፣ አንተ አሰድ እሳት ነህ፣ አንተ ሰንቡላ መሬት ነህ፣ አንተ ጀዲ ነህ እያሉ ከ1 እስከ 12 ባሉ የመናፍስት የኮከብ መደብ ውስጥ መድበውን እንዴት አድርገው በጣም የተጨበረበረና የተሳሳተ መንገድ የወሰዱን እንደሆነ በቀጣይ በደንብ በዝርዝር መጣበታለሁ በነገራችን ላይ። ምክንያቱም ሐመል እሳት የደረሰው ሰው ምን አይነት ባህሪ ይኖረዋል፣
ያ ባህሪ ደግሞ ወዴት ይመራዋል? ወዴት ያደርሰዋል? ያ የሐመል እሳት ኮከብ ያለው ሰው ደግሞ ምን ግብር መገበር አለበት? ምን አይነት ደም ማፍሰስ አለበት? እንዴት አድርገው ለሰይጣን ግብር መስጠት እንዳለበትና መገበር እንዳለበት ከመንፈሱ ጋር እንዴት እንደሚያዋርሱን ለመናፍስት ደግሞ አሳልፈው እንዴት እንደሚሰጡን እንዴት መስዋዕት እንደሚያስቀርቡን ማለት ነው። ምክንያቱም ኮከብ አስቆጠራችሁ ማለት መስዋዕት የማቅረብ ግዴታ አለባችሁ። ወዳችሁ ሳይሆን በግድ ነው የምታደርጉት። በነገራችን ላይ ኮከብ ካስቆጠራችሁ ማለት ነው መንፈሱ አብራችሁ ስለሚገባ መንፈሱ በህይወታችሁ ውስጥ የሚከናወነውን ነገር በአጠቃላይ እንትን ያደርገዋል፣ ይመራዋል ማለት ነው። ያከናውናል። ቀኑን እየጠበቀ ጊዜውን እየጠበቀ መንፈሱ በእኛ ህይወት ውስጥ የተነገረው ነገር አስቀድሞ በዚያ በኮከብ ቆጣሪ ወይንም በአውደ ነገስት በመጽሐፍ ገላጩ ልቦና ውስጥ አድሮ አእምሮ ውስጥ አድሮ ለኛ በህይወታችን የሚሆነውን ነገር አስቀድሞ ስለሚነግረን ያንን ነገር ደግሞ ትክክል ነው ብለን አምነን እንድንቀበል እያንዳንዷን ወቅትና ጊዜ እየጠበቀ እንዴት ህይወታችን እንደሚያመሰቃቅልና ኑሯችንን በጣም የተጎዳና የተጎሳቆለ እንደሚያደርገን እንዲሁም ደግሞ መጨረሻ ምን እንደሚመስል በእውነት በቀጣይ እያንዳንዱን የአውደ ነገስት ክፍል የኮከብ አይነቶች ምን ያክል ርኩሰት እንደሆነ ደግሞ ውስጡን ዝርዝሩን በደንብ እመጣላችኋለሁ ማለት ነው። ይህንን መረጃ እንደሰማችሁ ለሌሎች ሼር አድርጉ፣ ቤቱን ፎሎ አድርጉት፣ ኮፒ ሊንክ አድርጉ። በእውነት እግዚአብሔር ይህንን ትውልድ ይህንን በዚህ ዘመን ያለውን እንግዲህ ህዝብ ከእንደነዚህ አይነት ሰዎች እጅ ነጥሎ ደግሞ የራሱ የመንግስቱ ባለቤት እንዲያደርግ የእግዚአብሔር በእውነት ፈቃዱ ይሁንልን። እኛም ወደ እግዚአብሔር መመለስ አለብን። ቅረቡ ሀቤሁ ያበር ለክሙ ነው፣ ወደ እርሱ ቅረቡ ያበራላችሁማል ነው የተባለውና አንድና አንድ መቅረብ ያለብን ወደ እግዚአብሔር ነው። መስማት ያለብን የእግዚአብሔርንና የቤተክርስቲያንን ድምጽ ነው። ከቤተክርስቲያን ውጪ ሆነው እነዚህ መጽሐፍ እንገልጣለን እድላችሁ እናነባለን የሚሉ ሰዎች በአጠቃላይ ከሕገ እግዚአብሔር የራቁ አጋንንታዊ አሰራር ውስጥ የሚኖሩ ከመንግስተ እግዚአብሔር እኛን የሚለዩና ከእግዚአብሔር መንግስት የሚነጥሉን ስለሆኑ መስማት ያለብን ዘወትር የቤተክርስቲያንን ድምጽ ነው፣ የአባቶችን ድምጽ ነው እና ስለዚህ በቀጣይ ደግሞ እያንዳንዱን የአውደ ነገስት ክፍል አስከፊነትና ተግባራት ውስጥ ያለውን ኮተት ደግሞ ይዤላችሁ ቀርባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መረጃው ለሌሎች ሼር በማድረግ እንድትተባበሩኝ በእግዚአብሔር ስም አሳስባለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።